ትራምፕ በተአምር ተረፉ። አስጨናቂውን ክስተት ለጥቂት አመለጡ። ስለ አሜሪካና ኢራን ተኩስ አቁም አሳሳቢ መረጃዎች ወጥተዋል። እስራኤል ቀይ ባህር ላይ እግሯን ተከለች። በሶማሌላንድ የመጀመሪያው የእስራኤል አምባሳደርም ተሹመዋል። ትራምፕ ከድንገተኛ አደጋ በተአምር ተረፉ። የአሜሪካው ፕሬዝደንት በኢራን ላይ የጀመሩት ጦርነት የራሳቸው ፓርቲ አባላትን ጨምሮ በብዙዎች ዘንድ ስትራቴጂክ አልባ ጦርነት በሚል ከፍተኛ ተቃውሞ እየገጠመ ባለበት ወቅት የስልጣን ኃይላቸው ከባድ አደጋ ላይ ጥሎባቸው ታይቷል። ከዚሁ ጋር በተያያዘ ትላንት ምሽቱንና አስጨናቂ ስብሰባ የተደረገባቸው ትራምፕ ወሳኙ ሙግት ለጥቂት አምልጠው ስልጣናቸውን ማስጠበቅ መቻላቸው ተነግሯል። በሌላ በኩል ደግሞ ከኢራን ጋር የተፈረመው የተኩስ አቁም ስምምነት ጊዜ ገደቡ መቃረቡን ተከትሎ ተኩስ አቁሙን ለማራዘም ንግግሮች ቀጥለዋል ቢባልም ትራምፕ እርስ በርሳቸው የሚጋጩ ሀሳቦችን መሰንዘራቸው በንግግር ሂደት ላይ ጥርጣሬ አንግሷል። በዝርዝር እንመለከተዋለን። በሌላ በኩል የመካከለኛው ምስራቅ አገራት ጋር ተናንቃ የምትገኘው እስራኤል ቀይ ባህር ላይ እግሯን ለመትከል የሚያስችላትን እርምጃዎች እያጠናከረች ነው። ለዚህ የረዥም ጊዜ እቅዷ ደግሞ ሶማሌላንድን ዋነኛ ምርጫዋ ያደረገችው ቴል አቪቭ በሶማሌላንድ የመጀመሪያው የእስራኤል አምባሳደር መሾሟን ይፋ አድርጋለች። የእስራኤል ውሳኔን ተከትሎ የቀጠናው ትኩሳት እንዳያገረሽ ተፈርቷል። ሰላም ውድ የሁሉ ዴይሊ ቤተሰቦቻችን እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። በመጀመሪያም ፕሬዚደንት ዶናልድ ትራምፕ ከአደገኛ የኮንግረሱ ቁጣ ለጥቂት ተርፈዋል። በጦርነት ላይ ወታደራዊ ስምሪቶችን በተመለከተ ወሳኝ ጉዳዮች ላይ በብቸኝነት መወሰን የሚያስችላቸውን ስልጣንም ለመገደብ የተካሄደው ስብሰባ በጠባብ ድምፅ ውድቅ ሆኖላቸዋል። በኢራን ላይ ጦርነት የማካሄድ ስልጣናቸውን ለመገደብ የተካሄደው ስብሰባ ላይ የቀረበው ረቂቅ ውሳኔም በሴኔት ውድቅ በመሆኑ ትራምፕ ለጥቂት ስልጣናቸውን ማስጠበቅ ችለዋል። ይህ ውሳኔ ቢተላለፍ ትራምፕ አሁን ከኢራን ጋር ለገቡበት ያልተቋጨ ፍልሚያ ከባድ ትሆንባቸው ነበር ተብሏል። በሌላ በኩል ደግሞ አሜሪካ የሁለት ሳምንት ቀነ ገደቡ እየተጠናቀቀ ያለውን የተኩስ አቁም ስምምነት እንዲራዘም እየጠየቀች ነው የሚሉ ዘገባዎች ሐሰት ናቸው አላልኩም ስትል አጥብቃ አሳስባለችም። ትራምፕ ለጥቂት ወዳመለጡበት መረጃ ስንመለስ ፕሬዚደንት ዶናልድ ትራምፕ በቀጣይ በኢራን ላይ ወታደራዊ እርምጃ በመውሰድ እንዳይቀጥሉ ለማድረግ እና ይህንንም ካደረጉ የግድ የኮንግረሱን ውሳኔ መጠበቅ እንደሚገባቸው የሚጠይቅ ረቂቅ ሕግ ሳያልፍ መቅረቱ ትራምፕ በደስታ ላይ ናቸው። በዚህ ጉዳይ ላይ ዲሞክራት የሴኔት አባላት የውሳኔ ረቂቅ ሀሳብን ይዘው ሲታገሉ ይህ ለአራተኛ ጊዜ ነው። የትራምፕ ጦርነቱን ለማስቀጠል የስልጣን አቅምም ለመገደብ የተደረገው ከባድ የምክር ቤት ትግል ትራምፕ ፓርቲ አባላት በሆኑት ሪፐብሊካን አሸናፊነት ተጠናቋል። እንደ ሮይተርስ ዘገባ ከሆነ ሴኔቱ በዲሞክራቶች በኩል የቀረበውና አንድ የዲሞክራት የሴኔቱ አባልን ጨምሮ ያደረጉት የሪፐብሊካን አባላት ተቃውሞ ውሳኔ ውድቅ ያደረጉት 53 ናቸው። 47 የምክር ቤቱ አባላት ትራምፕ ከዚህ በኋላ በኢራን ላይ ጦርነት ማካሄድ የሚችሉት በቅድሚያ ኮንግረሱ ፍቃድ ካገኙ ነው የሚለውን ሐሳብ ደግፎ የቆሙ ነበሩ። ሆኖም ይህ ረቂቅ ሐሳብ በ5 የድምፅ ልዩነት ብልጫ ውድቅ በመሆኑ የትራምፕ ተቃዋሚዎች የፕሬዝደንቱ ቀጣይ ጦርነት የማካሄድ ስልጣን ለመገደብ ያቀረቡትን ሐሳብ ስኬት ሳያገኝ ቀርቷል። ትራምፕ የስልጣን ገደብ ቢጣልበት ኖሮ ከኢራን ጋር ወታደራዊ ጫና እየፈጠሩ ድርድር የማካሄድ አቅማቸው ክፉኛ አደጋ ውስጥ ይወድቅ ነበር። እንደ ዋሽንግተን ፖስት ዘገባ ከሆነ በዚህ ድምፅ አሰጣጥ ሂደት ውስጥ የሪፐብሊካን ፓርቲ ተመራጭ የሴኔቱ አባላት ትራምፕን ደግፈው ሲቆሙ፣ አንድ የሪፐብሊካን አባል ብቻ ከዲሞክራቶች በመወገን የተቃውሞ ድምፅ ሰጥተዋል። በተመሳሳይ በኩል ሌላ ዲሞክራት ሴኔት አባል ደግሞ ከፓርቲያቸው በተቃራኒ ድምፃቸውን ለትራምፕ ሰጥተዋል። ትራምፕ ከኢራን ጋር ጦርነት ውስጥ መግባታቸውን ተከትሎ በአሜሪካ የኑሮ ውድነት እየጨመረ በመሄዱ የሕዝብ የነበራቸው ተቀባይነት እየወረደ መሄዱ የሚያመለክቱ አሃዞች እየወጡ ነው። አንዳንዶቹ እንደሚሉት ፕሬዝደንቱ ከስልጣን መውረድ አለባቸው እስከሚለው ርቀት ድረስ የተጓዘ ሕገ መንግስታዊ ጥያቄም ጭምር ሲያነሱ ታይተዋል። የአሜሪካ ምክር ቤቶች ምርጫ ከወራት በኋላ የሚካሄድ ሲሆን በርካቶች የሪፐብሊካን የምክር ቤት አባላት አሜሪካን ዋጋ ያስከፈላቸው የኢራን ዋጋ
ጦርነትን በመደገፍ በርካታ የምክር ቤት ወንበሮችን ሊያጡ ይችላሉ በማለት አስተያየቶቻቸውን እየሰጡ ይገኛሉ። ለ15 ቀናት የተቀመጠውን የኢራን አሜሪካ እስራኤል የተኩስ አቁም ጊዜ ሊጠናቀቅ በቀናት የሚቆጠሩት ጊዜ ብቻ የቀሩ ሲሆን አሜሪካና ኢራን የተኩስ አቁሙን ለማራዘም እየተነጋገሩ ነው ሲል አንድ ከፍተኛ የአሜሪካ ባለስልጣን ተናግረዋል። ባለስልጣኑ ለ2 ሳምንት የተቀመጠውን የተኩስ አቁም ለማራዘም ከኢራን ጋር ንግግር እየተደረገ መሆኑን የሚያረጋግጥ መረጃ ይፋ ማድረጋቸውን ተከትሎ መካከለኛው ምስራቅ ላይ ሰላም ይሰፍናል የሚለው ተስፋ ከፍ ብሏል። ይሁን እንጂ ትራምፕ በተኩስ አቁም ንግግርና በአጠቃላይ በጦርነቱ ዙሪያ የሚሰነዝሯቸው እርስ በርስ የሚጋጩ አስተያየቶች በርካታ አሁንም ከስጋት እንዳይወጡ እያደረገ መሆኑ እየተገለጸ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስለ ኢራን ጦርነትና ስለሚያበቃበት መንገድ የሚናገሩት እርስ በርስ የሚጣረስ ሆኖ ታይቷል። ትራምፕ በፎክስ ጋር በነበራቸው ቃለ ምልልስ የጦርነቱ ማብቂያ እየተቃረበ ነው ብለዋል። አሜሪካና ኢራን ለ2 ሳምንት የሚቆይ የተኩስ አቁም ስምምነት ድርድር ላይ መሆናቸውም የሚታወቅ ነው። ይሁን እንጂ ፕሬዚደንት ዶናልድ ትራምፕ ለራሱ ለፎክስ ኒውስ በሰጡት ቃለ ምልልስ ላይ አሁንም በኢራን ላይ ተጨማሪ የአየር ድብደባዎች ሊፈጽሙ እንደሚችሉ ተናግረዋል። የአየር ድብደባዎች አሁን ባቆምም አገሪቷን መልሶ ለመገንባት 20 ዓመት ይወስድባቸዋል እና ደግሞ ገና አልጨረስንም ያሉት ፕሬዚደንት ዶናልድ ትራምፕ ወደፊት አብረን እናያለን፣ ነገር ግን ኢራኖች ከስምምነት ለመድረስ በጣም የሚፈልጉ ይመስለኛል ሲሉም አወዛጋቢ የሆነ መረጃዎችን በአንድ ቃለ መጠይቅ ላይ ተናግረዋል። ትራምፕ የ2 ሳምንቱ የተኩስ አቁም ይራዘም እንደሆነ ሲጠየቁ እንዲሁ እርስ በርስ የሚጣረስ ምላሽ ሰጥተዋል። የፈረንሳይ ዜና ወኪል ግን አደራዳሪዎች የ2 ሳምንቱ የተኩስ አቁም እንዲራዘም ለማድረግ የተቃረበ መሆኑን ዘግቧል። አንድ ከፍተኛ የአሜሪካ ባለስልጣን ደግሞ አሜሪካ በይፋ የተኩስ አቁምን ለማራዘም አልተስማማችም ሲል ለቢቢሲ ተናግሯል። ዩኤስ እና ኢራን ከስምምነት ላይ ለመድረስ እየተነጋገሩም እንደሆነ ጠቅሷል። በተያያዘ የድርድር መረጃ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሊባኖስ ፕሬዝዳንት ጆሴፍ አውን ጋር ዛሬ እንደሚገኙ የእስራኤል የደህንነት ምክር ቤት አባል ተናግረዋል። ይህ የተባለው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በማህበራዊ ትስስር ገጻቸው የእስራኤልና የሊባኖስ መሪዎች ሐሙስ እንደሚገናኙ ካሳወቁ በኋላ ነው። ትራምፕ ረቡዕ ምሽት በትሩዝ ሶሻል ማህበራዊ ትስስር ገጻቸው በለጠፉት ጽሑፍ መሪዎቹ ከ10 ዓመታት በኋላ ለመጀመሪያ ጊዜ ሐሙስ ይነጋገራሉ ብለዋል። ፕሬዝዳንቱ በእስራኤልና ሊባኖስ መካከል ትንሽ እስትንፋስ እንዲኖር እየመኮርኩ ነው። የሁለቱ ሀገራት መሪዎች ከተነጋገሩ በጣም ረጅም ጊዜ ሆኗል። 34 ዓመት ገደማ በኋላ ሐሙስ ይካሄዳል ብለዋል። ይህ የፕሬዝዳንቱ መግለጫ እስራኤልና ሊባኖስ ከ3 አስርተ ዓመታት በኋላ ለመጀመሪያ ጊዜ በዋሽንግተን ዲፕሎማሲያዊ ንግግር ካደረጉ ከቀናት በኋላ የተሰጠ ነው። ፕሬዝዳንቱ ይህንን ቢሉም ሊባኖስ ይደረጋል ስለተባለው ንግግር የምታውቀው ነገር እንደሌለ ጠቁማለች። በሊባኖስ ፕሬዝዳንታዊ ጽሕፈት ቤት የሚሰሩ አንድ ባለስልጣን አገራቸው ከእስራኤል ጋር ሊደረግ ነው ስለተባለው ንግግር አታውቅም ሲሉ ንግግሩ ላይ ያለውን ጥርጣሬ ለቢቢሲ ገልጸዋል። የሁለቱ ሀገራት ታሪካዊ ንግግር በእስራኤልና በኢራን በሚደገፈው ሄዝቦላ መካከል ያለውን ጦርነት ለማስቆም ያለመ ነው። አሁን የእስራኤል የካቢኔ አባል ለሀገሪቱ ጦር ራዲዮ መሪዎች ግንኙነት ማሳወቃቸውን ተከትሎ ንግግሩ ሊካሄድ የመቻል እድሉን ጨምሮ ታይቷል። ኢራን በበኩላቸው ከዋሽንግተን ጋር የተደረገው የ2 ሳምንት የተኩስ አቁም ስምምነት ሊባኖስን እንዲያካትት የማድረጉ ጉዳይ አሜሪካ ማስከበር እንዳለባት ተናግራለች። የኢራን ፓርላማ አፈጉባኤ ባገር ጋልቢባፍ በኤክስ ገጻቸው ባወጡት መግለጫ በሊባኖስ የተጠናከረ የተኩስ አቁም መሟላት የሂዝቦላን ጽኑ ትግል ረገብ ያደርገዋል ብለዋል። ኢራን አክሲስ ኦፍ ሬዚስተንስ በሚል በምትጠራው እና ሂዝቦላ አባል የሆነበት ተገዳዳሪ ኃይል ጦርነትም ሆነ በተኩስ አቁምም አንድ ነፍስ ናቸው ብለዋል። በቀጣይ መረጃ እስራኤል የመጀመሪያውን አምባሳደር ለሶማሊያ መሾሟን አስታውቃለች። እስራኤል ለሶማሊያ ተገንጣይ ለሆነችው ሶማሌላንድ ግዛት የመጀመሪያውን አምባሳደር ሾማለች። ማይክል ሎትም በሶማሊያ ነዋሪ ያልሆኑ አምባሳደር ሆነው መሾማቸው የእስራኤል የውጭ ጉዳይ ሚኒስቴር በመግለጫው አስታውቋል። ሎተም ከዚህ ቀደም በኬንያ በአዘርባይጃንና በካዛኪስታን በአምባሳደርነት አገልግሏል ሲል የእስራኤል የህዝብ ብሮድካስቲንግ ዘግቧል። እንደ ኤሮፓያን አቆጣጠር በታህሳስ 2025 እስራኤል ለሶማሌላንድ እውቅና መስጠቷ ይታወሳል። ይህ እርምጃ በሶማሊያ መንግስት ውድቅ
ሲደረግ በርካታ የዓለም ሀገራትን ተችተዋል። እንደ ኤሮፓያን አቆጣጠር በ1991 ከሶማሊያ ነፃ መሆኗን ካወጀች በኋላ ይፋዊ እውቅና ያልተሰጣት ሶማሌላንድ ገለልተኛ የአስተዳደር የፖለቲካና የጸጥታ አካል በመሆን የምትንቀሳቀስ ሲሆን ማዕከላዊ መንግስት በአካባቢው ላይ ቁጥጥር ማድረግ ባለመቻሉና አመራሩም ዓለም አቀፍ የነጻነት እውቅና ሊያገኝ ግን አልቻለም። የሶማሊያ መንግስት ሶማሌላንድን እንደ ነጻ ሀገር ለመቀበል ፈቃደኛ አይደለም፣ የግዛት አካል ናት ሲልም ይቆጥራታል። ከሶማሌላንድ የሚገኙ ማንኛቸውም አይነት ቀጥተኛ ስምምነቶች ወይም ግንኙነቶች የሀገሪቱን ሉዓላዊነትና አንድነት እንደ መጣስም ይመለከተዋል። ውድ የተወደዳችሁ የቻናላችን ቤተሰቦች የአሁኑን ለእናንተ ይመጥናሉ ብታደምጧቸው ታተርፉበታላችሁ ብለን የመራረጥናቸውን ዕለታዊ መረጃዎች እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ዕለት ተዕለት ተከታትለን በትኩሱ ይዘን እንደምንቀርብ እያሳወቅን የቻናላችን ቤተሰብ ካልሆናችሁ ሰብስክራይብ፣ ቪዲዮውን ላይክ እና ሼር በማድረግ ተደራሽነታችንን ታዘፉ ዘንድ አክብሮታዊ ግብዣችን ነው። እኛ በዚያ በቃን። ሰናይ ጊዜ ተመኘን።